በአንድ አይን ከዚህ ቀደም ለመግለጫ የሚያስፈልጉ ነገሮችን አዘጋጅተናል። ያው ያንተን መምጣት ብቻ ነበር ስንጠብቅ ነበር። ሀቢብን በተመለከተ ከቀን ቀን ጤናው በጣም ጥሩ ሁኔታ ላይ ነው ያለው። ግን ደግሞ የሀቢብ ጥያቄዎች በጣም ብዙ ናቸው። በጣም ብዙ ጥያቄ ነው። አሁን ማህበረሰባችንን እንዲያውቀው የምንፈልገው ነገር የዚህን ኬዝ የምርመራ ውጤት ይህንን የወንጀል ድርጊት አቀናብሯል ተብሎ የሚጠረጠረው ዋነኛው ወጣት ሀቢብ መሐመድ ነው። በተጨማሪም ከነበረበት ሁኔታ አገግሞ ቢነቃም በአደጋው ምክንያት ሙሉ ለሙሉ የማስታወስ ችሎታውን ያጣ መሆኑን የሕክምና ምርመራ ውጤቱ ያረጋግጣል ብለዋል። አየህ አበባን ከሚጮህ መብረቅ ዝናብ ይልቅ በዝምታ ውስጥ የሚፈስ ውሃ ነው ጊዜ ወስዶ የሚያሳድግ። ማን ይሰጥ? የት አለ? እዛ ጋር ነበረ። የኔ የልጅ የወደፊት እጣ ፈንታ ምን ይመስልሻል? ምን ይመስለኛል መሰለ? እናት ተጋጣሚ አካል እኮ ያለ ትጥቅ ነው ሜዳ ውስጥ እየገባ ያለው። ምንድን ነው እየሆነ ያለው? ሰውየው እኮ ባዶ እጁን እየወጣ ነው። ገንዘቡ ዛሬ እንደሚወጣ ነግረን አልነበር? ነገ ስንት ሰዓት ነው አልከኝ ብሩን ከባንክ የሚያወጣው? ነገ 10 ሰዓት ነገ 10 ሰዓት። ጊዜ ማለት ሁለት ነው። አንድ ላንተ፣ አንድ ባንተ። ትላንት ለኔ በነበረው ጊዜ ላይ ብዙ ጥፋቶች እንደሰራው ይገባኝ። ጊዜ ከኔ ላይ ተነጥቆ በኔ ላይ ሲነክስ ነው። ትላንት በቀላሉ ማስተካከል የምችለውን ነገር ችላ ብዬ በመግፋቴ ዛሬ ላይ በትላንት የተጠጀ ራፍ መገረፍ ድኩም ሆኛለሁ። አሞኛል። ትላንት የቆሙ እግሮቼ ዛሬ በብርክ ተይዘዋል። አሞኛል። ትላንት አሻግረው ዙሪያውን ሲያዩ የነበሩ አይኖቼ ዛሬ ተከድነው ውስጤን ስመለከት ራሴን እጠላለሁ። አሞኛል። አዎ አሞኛል። ቢሆንም ግን ከህመሜ መዳን እፈልጋለሁ። እንዴት? እንጃ። እየጠጣህ እንጂ
አይ እኔ እንኳን በጠዋት ከአንድ ሲኒ በላሽ ያለመድኩም ጋሽ። ጥቅሙን ሳታውቅ ቀርተህ ነው። ደግሞ ሌላ ምን ጥቅም አለው? አዎ ብዙዎቻችን እንደዚሁ በዘልማድ የምንጠቀማቸው ነገሮች የተለየ ጥቅም እንዳላቸው አንረዳም። እና የሻይ ጥቅሙ ብዙ ነው። ለልብ ህመምና ለስትሮክ የመጋለጥ እድልን ይቀንሳል። በጠዋት ሻይ ፊትን ያፈካል፣ ያዝናናል። ምን ዋጋ አለው? በጠዋት የፈካ ፊትን ተሯሩጦ የሚያጨነግፉ ሰዎች በበዙበት ጊዜ በራስ ጥረት ብቻ ደስታን ማግኘት ከብዷል እኮ። ልክ ነህ። ደስታ ከአላህ ብቻ የሚገኝ መሆኑን እያወቅን ከአላህ ርቀን ደስተኛ ለመሆን መሞከሩ ከንቱ ድካም አይመስልም? እሱስ ልክ ነህ። እንግዲህ በእኔ በኩል ያገኘኋቸውን መረጃዎች እንደዚህ አንድ ላይ አድርጌ ጠርዣቸዋለሁ። ያው እንግዲህ ባንኩ ላይ ዘረፋ ሙከራ ተደረገ በተባለበት ቀን ነበር ሀቢብ ከኛ ድርጅት ጋር የቅጥር ውል የተፈራረመው እና የዛ ዕለት የቅጥር ውል እንደተፈራረመ የድርጅታችን መታወቂያ ሰጥተነው ደስ ብሎት ሲሰራ ውሎ ማታ እኔም በጣም ደስ ስላለኝ ቤት ልጋብዝህ ብዬ ስራችንን ጨርሰን ቤት እንደገባን ነበር ድንገት በተደወለ ስልክ ምክንያት የወጣው። ጥሩ ጥሩ መረጃዎች ናቸው፣ ግን ደግሞ በቂ አይደለም። በእለቱ ስትፈራረሙ የሚያሳይ በምስል የተደገፈ ማስረጃ ብናገኝ መረጃውን ጠንካራ ያደርገዋል። አይ እንኳን ከባድ አይመስልኝም፣ ማግኘት የምንችል ይመስለኛል። ምክንያቱም አየህ ከፋብሪካው በር ጀምሮ ዙሪያውን ፋብሪካ ውስጥና እንደዚሁም ቢሮዎቹም ውስጥ ስውር ካሜራዎች አሉ። እንዲያውም ግቢ ውስጥ 300 ዲግሪ የሚያሳይ ካሜራ አለ። እዚህም መኖሪያ ቤቴም ቢሆን በየክፍሎቹ ስውር ካሜራዎች ስላሉ በባለሙያ ታግዘን የዕለቱን ሁኔታ በሙሉ ማግኘት እንችላለን። በእኔ በኩል ያገኘኋቸው መረጃዎች ወደ አንድ አቅጣጫ ይጠቁሙናል። ቴሌ የሚሰራው ወዳጃችንን ስለገጠመን ጉዳይ አውግቼው በሱ በኩል ጥሩ መረጃ ተገኝቷል። ምንድነው እሱ? ንገረኛ። የዝርፊያው ሙከራ ተፈጸመ የተባለለት የባንኩ ማኔጀር እንዲሁም ውስጥ ያሉ ሰራተኞች የቀንም የምሽትም የጥበቃ ሰራተኞችን የስልክ ልውውጥ ሙሉ መረጃ አግኝተናል። በእኔም በእርሱም በኩል የተገኙ መረጃዎችን አንድ ላይ ሰንደን ለመርማሪ አድል መስጠት እንችላለን። ይሄ ደግሞ ምርመራውን ጠንካራ ያደርገዋል። ለመርማሪ አድል እንኳን ብንተው ይሻላል። ምክንያቱም ይኸውልህ ከመጀመሪያውኑ ያለኝን መረጃ ይዤ ቀርቤ ላለመቀበል ገፍቶኛል፣ ተቀበለኝ። ስለዚህ እሱን ብንተው ነው ይሻላል። ይልቅ ያሉን መረጃዎች አጠናክረን ወንጀለኛው ጫፍ ላይ ስንደርስ ያኔ መረጃቸው የተጠናከረ መረጃ ይዘን ብንቀርብ መርማሪውንም ሆነ ባልደረቦቹን ማሳመን እንችላለን። እንደዚያ ከሆነ ግን ሀቢብ የሚያውቃቸውን ሰዎች በሙሉ ሰብስበን እንደገና ማጣራት አለብን። እንኳን ቀላል ይመስለኛል። ምክንያቱም አንድ ወጣት አለ የሀቢብ የቅርብ ጓደኛ፣ በሱ በኩል ሀቢብ የሚያውቃቸውን ሁሉ ማግኘት እንችላለን። በጣም ጥሩ። ዚነቷ እስቲ ቡናውን ቅጂልኝ። ጠዋቱም ቀኑም ክብድ ብሎኛል ዛሬ። ምን ሆኖ ነው የሚከብድህ? አንተ አልተሸከምከው። ስማ እንኳን አንተ ቀርቶ ሰፈር ውስጥ እያወደለደልክ ጫት የምትቅመው ቀርቶ ቀኑ ሙሉ የጉልበት ስራ እየሰሩ እንኳን የሚውሉ እንዳንተ እንዲህ ቀኑ ከበደኛ አላሉ። በላርፈ ቡና አንጠጣ። አሁን ከነገር ጋር ቀላቅለሽ የቀዳሽልኝ ቡና እንዴት ነው ሊያነቃኝ የሚችለው? ኧረ ተው ነስሬ ተው። ይሄን ጫት ተው ቀንስ ብትባል አልሰማልክ አይደለ? ምን ብዙ መስሎሽ ነው? በጣም እኮ ትንሽዬ ጫት ነው። ኧረ ተው ነስሬ ተው። ተው ተለወጥ። ትናንትና አብረው የነበሩት የሰፈር ጓደኞቼ የት እንዳሉ ተመልከት። ምን የተለወጡ መስሎሽ ነው? ደሞ መጡልሽ እነዚህ ጆዋናሞች። ቀኔን ሊነጅሱት ነው።
እዚህኛቱ እስቲ አሪፍ ቡና ቀጭልን። አሪፍ ለቁርስ የሚሆን ዜና አለ። አንተማ ምን አለብህ? ዝም ብለህ ከጀበና እስከ ደመና አልቅቅ። ይሄ የቀፈላ ኑሮ ተመችቷል። ኧረ ነስ አንተ ዝም ብለህ ቃ እንደዛኛው ጀለስ በየሚዲያውና በየመጽሔቱ ስም ከሚጠፋ እዚህ መቃሙ በስንጣሙ ገና ለገና ትላንት ስራ ያዛችሁና እኔ ላይ ሙድ መያዝ ጀመራችሁ። እናንተ የመጪ አራድዬ ናችሁ ማለት ነው። ቀላል አራዶች ነን። ትጠራጠራለህ እንዴ? ኧረ ቆይ አንተ አሁን ባለበት ከኛ ጋር ስለተወዳደር ነው? እናንተ ናችሁ እንጂ ራሳችሁን ከኔ ጋር ያወዳደራችሁ ቀሽሞች። ኧረ አንተ ልጅ እንዴት ነው ያፈላው? እውነቱን ስነግር ጸብጸብ ይልሃል። ለሚያያችሁ ሰው ግን ምሳሌ ትመስላላችሁ። ስማ አንተም በዚህ ከቀጠልክ እንደዛኛው ጀለስ በወንጀል ተዘፍቀ መጨረሻ እስር ቤት ነው እሺ የሚሆነው። በቃ ይሄው ነው። የሀቢቢ ወንጀለኛ መባል ለእናንተ ደስታ ነው። ሀቢቢ እኮ ባለውለታችሁ ነበር። ዛሬ ቀን ሲቀየርበት ጓደኝነታችሁን ክዳችሁ መዘባበቻ አረጋችሁታ። ከዚህ በኋላ ግን እኔ ባለውበት እንዳላያችሁ እሺ። ቆይ አንተ ማን ነው የምትለው? እንዴት ነው ልብ ያበጠው? ነቢሉ በቃ ፍታ እንዳንጣላ። አረ እንደውም ልጣላ ነው ፈልግ። እንደውም እንድትጣላይ ነው ፈልግ። በአንተና በዛ ደረስ ጓደኛ ምክንያት ሰፈራችን ምንም እንዲሰደብ አልፈልግም። ነቢሉ የፈለግከውን እኔም ማለት ትችላለህ እሺ። ጓደኛዬን ሀቢብ ግን እንደዚህ አይነት ቃል ተጠቅመህ እንድትለው አልፈልግም እሺ። እንደውም ያ ሌባ ጀለስ ጓደኛ ለምንድን ነው እዚህ የመጣ ነው? ቃል ኪዳናችንን ለማደስ። አልገባኝም። መቼም ይሄን ቦታ አልረሳሁም አይደል? በህይወት ውስጥ ሁሌም አንድ አይነት የሆነን ኑሮ መኖር የህይወትን ጣዕም ያሳጣናል። የኑሮን ዳገት አክብዶ ስልቹና ተስፋ ቢስ እንድትሆን በር ይከፍታል። ታዲያ አንድ አይነት ከሆነ አሰልቺ ህይወት ለመውጣት በደንብ ማሰብና ዛሬን ከትላንት ለመለየት ቃል የምትገባበት ቦታ ያስፈልጋል። ይህ ቦታ ለኔ ለመለወጥ ቃል የገባሁበት ቦታ ነው። አውቃለሁ። አታውቅም? እስቲ ንገረኝ፣ ለምንድን ነው ወደዚህ ህይወት የገባሁት? ተገፍቼ ነው። ደሃዋ እናቴ ከሰል ሽጣ ያለ እድሜዋ ጎብጣን የቀን ስራ እየሰራች አስተምራኝ ለወግ ያበቃች። ታዲያ እኔም በሁለት እግሬ አቁማ እሷ ግን ተኛች። እሷን ለማሳከም ያልቧጠጥኩት ተራራ ያልፈነቀልኩት ድንጋይ አልነበረኝም። ማሳከሙ ቀርቶ በቀን አንዴ እንኳን ለመመገብ እጅ አጠረኝ። በተማርኩት ተቀጥሬ ለመስራት ቀጣሪ ዘመድ አጣሁ። የነተበ ልብሴን አይቶ የሚቀጥረኝ ጠፋ። ተገፋው። አጥቼ በመገኘቴ ህይወት ጀርባዋን ሰጠች። እናም እናቴን ለማዳን በልቼም ለማደር ስል ሌባ ሆንኩኝ። ተሳክቶልኝ ብዙ ገንዘብ መዝረፍ ቻልኩ። ያኔ ገንዘቡን ይዤ ወደ እናቴ ስሄድ እናቴ ግን የጠበቀችኝ ሞታ ነበር። በቃ ለእናቴ ልደርስላት አልቻልኩም። ዛሬ ግን እንደ ትላንት አይደለም። ልክ ነህ። ዛሬ እንደ ትላንት አይደለም።
በህይወታችን መልሰን የማናገኛቸው ብዙ ውድ ነገሮችን አጥተናል። ታዲያ ከተራ ዘራፊነት ለመውጣት ፈለግኩ። በህይወቴ ውስጥ ለውጥ አስፈለገኝ። እናም እንደኔ በሰዎች የተገፉትን ሰብስቤ ያስከፉንን ለማስከፋት በእኛ ጊዜ ብለን እንደ አዲስ ስራ ጀመርን። ይህን ስራ ስንጀምር እዚህ ቦታ ተገኝተን ነበር። ወደ ኋላ ላንመለስ ቃል ኪዳን የተጋባ ነው። ታዲያ ዛሬ ምን ተፈጥሮ ነው ቃላችን እንደገና እንደ አዲስ የምናድሰው? የእኛ ስራ እንዲሳካ እስር ቤት ውስጥ ህግ ቦታ እንዲሁም የከተማ ባለ ሀብቶች አብረው እንዲሰሩ ማድረግ የስራችን ትልቁ ስኬት ነበር። አንተንም ከኛ ጋር እንድትሰራ ለማድረግ ሚኪ ትልቁን ስራ ሰርቶ ነበር። ሚኪ እኛ ጋር ይዞ ሲመጣ አንድ ነገር ነግሬህ ነበር። ሁለት ህመም ያለባቸው ሰዎች ምንም እንኳን መድኃኒታቸው ቢለያይ ለመዳን ያላቸው ፍላጎት አንድ ያደርጋቸዋል ነበር ያልከኝ። እኔ መቼ ከናንተ ቃል ወጣው? ሁሌም ቢሆን የኔ ህመም ስለማያማችሁ የናንተን ስራ ብቻ እየሰራው እንድኖር አደረጋችሁ። አትሳሳት። እኛ አንተን ህመም ለመታመም ዝግጁ ነበር። አንተ ግን ከስምምነታችን ውጪ በመሄድ እኛንም አደጋ ውስጥ ከተህን ነበር። አሁን ባለፈው ለወቅስ አይደለም። ለወደፊት ግን በሚሆነው ሁሉ አንድ ላይ እንድንቆም በድጋሚ ቃል እንድንጋባ ነው እዚህ ድረስ ያመጣው። የመስረቅና የመደባደብን ችግር ታስረ ስላየው ትምህርት የወሰድክ መስሎን ነበር። አንተ ግን ዛሬም እዛው ነህ። ኧረ እንደሱ አይደለም። እኔ መስረቅ አቁምኩ ቆይቻለሁ። ከፈለክ እምልልሃለሁ። እናንተ ጋር ታስሬ ከወጣሁ በኋላ ስንት ዘመኔ በጣቢያ በኩል እንኳን አልፌ አላውቅም። ይሄንን እንኳ እኔም መሰክራለሁ። መስረቅ ማቆምህን አውቃለሁ። ግን የድብድብና የመቃም ሱስህ አሁንም አብሮሃል። ኧረ ጋሼ እሱንም ከተውኩ ቆይቻለሁ፣ እመኑኝ። ትሰማለህ? ተግባርህ ቃልህ እንድናምን አያደርገንም። ያገኘንህ እየተደባደብክ እንጂ እየሰራህ አይደለም። የተጣላሁት እኮ ሀሚሜን እኮ ስሙን በክፉ ሲያነሱት አላስችል ብሎኝ ነው። ልጁን እኮ እንደ አደገኛ ወንጀለኛ በየመጽሔቱ በየጋዜጣው ስሙን እያነሱ ሲያጠፉት አላስችል ብሎኝ ነው። ደግሞ የሰፈሩ ሰው አንቅሮ ተፍቶታል። ለጓደኛ ያለህን ተቆርቋሪነት አደንቃለሁ። ግን ደግሞ ተነጋግረናል አይደል? አየህ ሀቢብ እንዲድንና ወንጀል አለመስራቱን ለማሳወቅ የግድ ተረጋግተን ነው ነገሮችን ማስኬድ ያለብን። እሺ እሺ። እስከ መቼ? እውነቱ እስኪወጣ ድረስ። ይኸውልህ ልጄ፣ በሀቢብ ጉዳይ ላይ ሁሉም ሰው የሚያውቀው የተነገረውን ዜና ነው። እኛ ደግሞ የምናውቀው ሀቢብ ምንም አይነት ወንጀል እንዳልሰራ። ስለዚህ እኛም በምናምነው ሀቅ እነሱም በሰሙት ዜና ማመናቸው ልክ ናቸው። አሁን ላይ የተጣሉ ሁለት እውነቶች ናቸው። እኔም አንተም ሀጂም እነዚህን እውነቶች ለማስታረቅ ነው እየሰራን ያለ ነው። ለዚህ ደግሞ ብዙ መስዋዕትነት መክፈል መቻል አለብን። ታዲያ መስዋዕትነት መክፈላችንን የምናረጋግጠው በተግባር እንጂ ሀቢብን ወደዋለሁ እንዲህ አያደርግም ብሎ ከሰው ጋር በመከራከርና በመጣላት አይደለም። የምለው ይገባሃል? ከገባህ በቃ ካሁን በኋላ ማንም ሰው ስለ ሀቢብ ምንም ነገር ቢናገር መልስ መሆን ያለበት ዝም ብቻ ነው። አዎ ይሄን በማድረግ ጓደኛህን ትታደገዋለህ፣ ታድነዋለህ። እሺ ጋሼ።
ዋናው ዛሬ አንተን የፈለግንበት ጉዳይ በቀደም ስናወራ ሀቢብ የባህሪ ለውጥ ማምጣቱን ነግረህን ነበር። ታዲያ በጊዜው ከነማን ጋርና የት ነበር የሚውለው? ያው ባለፈው እንደነገርኳችሁ ነው። ሀቢቤ የባህሪ ለውጥ ካመጣ በኋላ ብዙ ጊዜውን የሚያሳልፈው ከነሱ ጋር ነው። ከነማን ጋር? እነሱ ለማን ናቸው? ቆይ ግን ዶክተር ሁሉም ነገር ጥሩ ይሆናል ብለኸኛል ነበር። ታዲያ ለምን ጥሩ አልሆነ? ወይስ እንደዚህ መሆኑ ነው ጥሩ? አዎ ልክ ነህ ሀቢብ። ሁሉም ነገር ጥሩ ይሆናል ብዬ ነበረ። ግን አንተ እንዳሰብከው ሁሉም ነገር ጥሩ ባይሆንልህም አሁን እየሆነ ያለው ነገር ግን ልክ ነው። መሽቶ በነጋ ቁጥር ጥያቄዎች እየበዙ የውስጥ ጭንቀት እያደገ መልስ በማጣት ደካማ እያደረገኝ ነው። ልክ እንደ ትላንቱ። ልክ ነህ ሀቢብ። ትላንት ልጅ ነገርከኝ ነበረ። እስቲል ጠይቅ ሀቢብ፣ ዛሬ ላይ ሆነ ስታስበው ትላንት ጥሩ እንዳይሆን ያደረገው የጥፋት መነሻ ምን ነበረ? በጊዜው በተደጋጋሚ ከትምህርት በመቅረቴ ወላጅ እንዳመጣ ተነገረኝ። እኔ ደግሞ ደፍሬ ይህን ለእናቴ መናገር ፈራው። እሷ እኮ የምታውቀው ልጇ ጠንካራና ጎበዝ ተማሪ እንደሆነ ብቻ። ታዲያ እንዴት ብዬ እውነተኛ ማንነቴን ላሳያት? ያስፈራል ዶክተር። ከዛ ጊዜ በኋላ በተደጋጋሚ ትምህርት ቤት እያልኩ ሙሉ መቃሚያ ቤት ሆነ። ብዙ ተማሪዎች የወላጆቻቸውን ቁጣ ፍራቻ ከትምህርት ሲባረሩ የሚውሉት እዛች መቃሚያ ቤት ነው። እኔም ከነሱ አንዱ ሆንኩ። ግን ዶክተር እኔ እዛ መሆኔ በፍጹም ደስተኛ አልነበርኩ። በፍጹም። ለምን ሀቢብ? ብዙ ጊዜ ሴቶች አብረውን ስለሚሆኑ። ቆይ ማን አባቱ ነው የዚህ ቤት ሴቶች እንዳላችሁ ለበራቸው? ተናገሩ፣ ምን ይዘጋችኋል? ማን ነው እዚህ ቤት ሴቶች እንዳላችሁ ለበራችሁ ያልኳችሁ? አትጩባ፣ ከኔን እያባረርኳችሁ። ቆይ አንተ ማን ስለሆንክ ነው የምታባራችሁ እነሱ? ልክ እንዳንተ የዚህ ቤት ደንበኞች እንደሆነ አታውቅም እነሱ? አቦ እዚህ ቤት እኔ ሴት ልጅ ማየት አልፈልግም። ካልፈለክ ካለ መምጣት ነዋ። እነሱ ሲኖሩ እኮ ነው የዚህ ቤት ገበያ የሚደምቀው። ይሄን አታውቅም? ስንት ነው እነሱን ለማየት ብሎ እዚህ ቤት መቶ የሚቀሙ? ቆይ አንተ ማን አባክ ስለሆንክ ነው የዚህ ቤት ታዛዥና ፈላጭ ቆራጭ ሆንክ? ሀቢቢ ምን ትሰማኛለህ? ሁለተኛ ማን አባት ስትለኝ እንዳልሰማሽ ትጣላኛለህ። እንደውም ትጣለኝ። ማን አባት ስለሆንክ ነው የዚህ ቤት ታዛዥና ፈላጭ ቆራጭ ሆንክ? ምን ሆነ ነው? ቆይ ግን ምን እያደረክ እንደሆነ ታውቀዋል? አንድ ያለንን ጫት ቤት ብናጣ በዱቤ የሚያስቀመን ሰውዬ እኮ ነው ያስቀየምከው። ይኸውልህ ነስሪ፣ እኔ እንደዚህ አይነት ቦታ ሴት ልጅ ማየት አልፈልግም። አይገባም እንዴ? ምንድነው አንተ ከሴት ጋር ያለ ችግር? ንገረኛ፣ ምንድነው? ማንም ሰው እኔን ሆኖ እስካላየ ድረስ የውስጥ ስሜቴን ማዳመጥ መረዳት አይቻልም።
ሁሉም ሰው ማግኘት ያለባቸውን ሲያገኙ፣ እኔ ግን በተቃራኒው ማጣት የሌለብኝን አጥቻለሁ። በውስጥ የያዝኩት ብዙ መተንፈስ የምፈልጋቸው ጉዳዮች ነበሩ፣ ግን መቼ መናገር እንዳለብኝ አላውቅም። በሰው ተከብቤ ሰው የራበኝ፣ በፍቅር ታቅፌ የማይሞቀኝ በድን ነበርኩ። የምኖረው ትርጉም አልባ ህይወት ነበር። የውስጤን ወቀሳ ላለመስማት ራሴን በሰዎች ጮህ ተደብቃለሁ። መሞትን እየተመኘሁ መኖርን እንድመኝ የሚያደርገኝ የእናቴን አይነት ስመለከት ብቻ ነበር። ምንድነው የኔ ልጅ? አመመህ እንዴ? ኧረ አላመመኝም፣ ተረጋጊ። ምን ሆነሻል? ታዲያ ምን ሆነ ነው ካለ ሰዓት ከትምህርት ቤት የመጣኸው? ከሰዓት ትምህርት ስለሌለን ነው። ኧረ ተረጋጊ። ባይሆን ምንድነው እንደዚህ ያሳሰበሽ? ምን እያሰብሽ ነው? እኔ እንኳን እንዲሁ ቆይ የሚበላ ነገር ላምጣ። ኧረ አትነሽ አትነሽ። እኔ እዛ ግቢ በልቼ ነው የመጣሁት። ባይሆን አልነገርሽኝም እኮ። ምንድነው እናቴ እንደዚህ ያሳሰባት? ያው ጧት ገበያ ሂጄ ነበር፣ የጤፉን ዋጋ ጨመሩት። እና እሱ ነው እንደዚህ ያሳሰበሽ? እንዴ አሁን
በጣም ብዙ ብር እኮ ነው የጨመሩት። ለኛ ስራ አወጣም። ታዲያ አንቺ የምትሸጪው ምግብ ላይ ዋጋ ጭማሪ ማድረግ ነው? እርሂስ ጭካኔ ነው። ታውቃቸዋለህ መቼም የኔን ደንበኞች የቀን ስራ ሰርተው ከሚያገኙት ብር ላይ እንዴት ጨክኜ ጭማሪ አደርጋለሁ? ታዲያ እነሱ ያሳዝናሉ ብለሽ አንቺ ልትጎጂ ነው? አይ እኔ እናት፣ አንቺ እኮ ምስኪን ስለሆንሽ ነው። አዳሜ በትክክል የሚሸጠው እቃ ላይ ዋጋ ጨምሮ ይቀርና ዛሬ አሜሪካ ላይ ምንም ዝናብ አልዘነበም ብሎ አይደል እንዴ ምንም የማያገናኘውን የኤሌክትሮኒክስ ዋጋ የሚጨምረው? እንግዲህ እርስ በርሳችን ካልተዛዘን አንዱን እየቀላ ማለቃችን ነው። ወይ ጊዜ ሰላም አለይኩም። ወአለይኩም ሰላም። ተብቂ የጠፋ ሰው እንዴት ነው? አልሐምዱሊላህ ሰላም ናችሁ? አልሐምዱሊላህ። ጎረምሳው እንዴት ነህ? ትምህርት የለም እንዴ? አይ ዛሬ እረፍት ነው። እንደውም ከርልኝ እስኪ ተውፊቄ ትምህርቱ ላይ እንዲበረታልኝ ምን ልስራለህ? በየአይነቱ ይሁንልኛል። ስማ ሀቢቤ፣ ከዚህ ቀደምም ነግሬሃለሁ አይደል? በፍጹም ከዚህ ሰፈር ልጆች ጋር እንዳትውል። እንደምታውቀው ያው በየቀኑ እየተደባደቡና እየሰረቁ ከቤታቸው ይልቅ እኛ ጋር ጣቢያ ነው መጥተው የሚያድሩት። አንተ ግን አደራ ለዚች ምስኪን እናት ስትል ትምህርትን ጠንክረህ ተማር። እሺ ሳጅ። እንደው አንተም እሺ ብላ እስከ 4 ቀረ እንደው ተሻለ። አይ የኔ እናት አስካርም ማለት ነው ይመስልሽ? እንደውም የአካባቢ ሰው በኔ ዱዓና አስካር ነው በሰላም ነው የሚገባው። አትሞይ ልጅ፣ የሰው ልጅ እኮ ደካማ ነው ይመስለን ይሆናል እንጂ ሰው በሰው አይጠበቅም። ተጠብቆ ሳለ ያሻውን እያደረገ እያየን አይደል? አይ የኔ ወዳናት ትለያለሽ እኮ። ነይ ልቀፍሽ፣ ነይ ልሳምሽ። እንደው እባክህ አትሟዘዝ። አሁን ተነስና ውዱ አድርገህ ስገድ። ቁርስም አልሰራሁልህም፣ ብር ሰጥህና እዛ ጎትቶ ትበላለህ። ተነስ ተነስ ተነስ፣ ረፍዷል። እሺ እነሳለሁ። እንደው ሁልጊዜ አንተን መቀስቀስ። ተነስ ተነስ ብያለሁ፣ ተነስ። ምን ነው ዝም አልክ? አይ እንዲሁ ሰሞኑን ምንድን ነው የሆንከው? ሀሳብህ እኮ እኔ ጋር አይደለም። በዛ ላይ ዝምታ አብዝተሃል። ኧረ መስሎሽ ነው እናቴ፣ መስሎሽ ነው። ሀቢቦዬ እንኳን እዚህ ጉያዬ ስር ሆነህ ይቅርና ሩቅም ብትሆን እንኳን አንተ ሲከፋ ይሰማኛል። አመረርሽ እንዴ? ምንም አልሆንኩም። ደግሞ አንቺን የመሰለች እናት ያለው ብቸኛ ልጅ ምን ይሆናል? ምንም። ነይ እንሂድ። ሀቢቦዬ እኔ አንተን ሲከፋ የእውነት ይከፋኛል። ይሄን አባትህ በህይወት ቢኖር ኖሮ። ቆይ አሁን እሱን እዚህ ጋር ማንሳት ለምን አስፈለገ? ለምን አስፈለገ? እናት ስንቴ ነው የምነግርሽ? ለእኔ እናቴም አባቴም አንቺ ሆነሽ በቃ። ደግሞ መስሎሽ ነው እንጂ ከፍቶኝም ደብሮኝም አይደል። ይሁን እንዳልክ እንግዲህ።
ሀቢቦዬ እዛ ጋ ያለው ልጅ ታየዋለህ? መሻገር ፈርቶ ነው መሰለኝ። ሄዳ አሻግረውና ናጎሽ። እሺ መጣ። ወይኔ ልጅ ተረፍክ። ማየት ነበረብኝ። የኔ ጥፋት ነው። ደህና ነኝ ጋሼ፣ ደህና ነኝ። ምንም አልሆንኩም እኮ። ለምን ታለቅሻለሽ እናት? እኔ እኮ ደህና ነኝ። ላድርሳችኋ፣ የምትሄዱበት ላድርሳችሁ። ግድ የለም ግድ የለም ግድ የለም። ድንገት ካመመህ ወዛም ሆስፒታል አድርሳለሁ። ደህና ነህ አይደል የኔ ልጅ? ግን ደህና ነኝ። ለምን ታከብጂዋለሽ እናት? አስደንግጫችኋለሁ እኮ አላህ። እሺ በሉኝ፣ ግቡ። ከሀጂ አህመድ ጋር በዚህ አጋጣሚ ተዋወቅ። ምስኪን ሰው ናቸው። የልባቸው ንጽህና ያስቀናል። አጋጣሚ የሀጂ መኖሪያ ቤትና የእናቴ ምግብ ቤት አንድ ሰፈር ስለሆነ በጊዜ ሂደት ቅርርባችን የቤተሰብ ያህል ሆነ። ሀጂ የእናቴን ጥንካሬ ያደንቃሉ። በተደጋጋሚ እናቴን ለመርዳት ቢሞክሩ እናቴ ግን በእንቢቷ ጸንታለች። በቃ የኔ እናት እኮ እንዲህ ነች። ጉልበቴ እስካልደከመ አቅሜ እስካልመከነ ድረስ የማንንም እገዛ አልሻም ትላለች። ሀጂ እኔንም እናቴንም ወደዱ። እንደ ልጃቸው ያዩኛል፣ ይመክሩኛል፣ ይቆጣጠሩኛል። ጋሺ ስላቸው ደስ ይላቸዋል። ጋሺ ናፍቆኛል። አብሽር ኢንሻአላህ በቅርብ ሁሉ የናፈቀውን በጠቅላላ ታገኛቸዋለህ። እሺ ይገርማል ሀቢብ፣ እንደው የጺምህ ማደግ ገጽታህን እንደው ትንሽ ቀየረው እንጂ ፈገግታ በጣም ነው ደስ የሚለኝ። በጣም ደስ ይላል። እናቴ ሁሌም በናፈቅኩና ትዝ ባልኩ ቁጥር ፈገግ በልልኝ ትለኝ ነበር። ናፍቃኝ ነው ዶክተር። ዶክተር ህይወት ግን ልክ አይደለችም ማለት እንዴት? ህይወት ልክ ብትሆን ኖሮማ ትላንት አብሮኝ የነበሩ ሰዎች ዛሬም አብሮኝ በነበሩ ነበር። ዶክተር እኔ እኮ ሁሉም ሲከፋቸው አብሬያቸው ነበርኩ። ዛሬ እኔ ሲከፋኝ ነው እነሱ የሌሉት። አይ ሀቢብ፣ በፈላ ውሃ ውስጥ እንደው ትክክለኛው የፊትህን ገጽታ ማየት ትችላለህ። እንግዲህ ልክ እንደዛ ነው። አሁን በአንተ ህይወት ውስጥ ትክክለኛው ጊዜ እስክመጣ ድረስ ምንም ነገር ማለት አንችልም። እሺ ቆይ እሺ፣ ያ የእውነት ጊዜ መች ነው? መች ነው ዶክተር? ሀቢብ ታገሰኝ አልኩህ እኮ። ትንሽ ጊዜ ታገሰኝ ፕሊስ እባክህ። አልገባም እኮ ዶክተር፣ አልገባም። እናቴ ናፍቃኛለች እያልኩ እኮ። እኔ ያለሷ ደህና መሆን አልችልም። ደህና እንደሆን ከፈለክ እባክህ እናቴን አገናኝ። እባክህ ዶክተር፣ እባክህ አድምጠኝ። እሺ ይሄ ማድረግ አሁን አንችልም። ጊዜ ስጠኝ አልኩህ። ለሁሉም ነገር ጊዜ ያለው ሀቢብ፣ ታገስ፣ ጊዜ ስጠኝ። እሺ ጊዜ። ቆይ እሺ ምን ያህል ጊዜ ዶክተር?
ጊዜ ማለት ሁለት ነው። አንድ ላንተ፣ አንድ ባንተ። ትላንት ለኔ በነበረው ጊዜ ላይ ብዙ ጥፋቶች እንደሰራው ይገባኝ ጊዜ ከኔ ላይ ተነጥቆ በኔ ላይ ሲነክስ ነው። ትላንት በቀላሉ ማስተካከል የምችለውን ነገር ችላ ብዬ በመግፋቴ ዛሬ ላይ በትላንት የተጠጀ ራፍ ምገረፍ ድኩም ሆኛለሁ። አሞኛል። ትላንት የቆሙ እግሮቼ ዛሬ በብርክ ተይዘዋል። አሞኛል። ትላንት አሻግረው ዙሪያውን ሲያዩ የነበሩ አይኖቼ ዛሬ ተከርነው ውስጤን ስመለከት ራሴን እጠላለሁ። አሞኛል። አዎ አሞኛል። ቢሆንም ግን ከህመሜ መዳን እፈልጋለሁ። እንዴት? እንጃ።